ቫልቬርዴ የኔ አባት ቫልቬርዴ አንተ አስረክበን ወጥተን ነበር እኮ አስረክበን ዘንድሮ በቃ እንደ አምና ጣፍጠን ነበር። ውይ ተገላግ ቆይ እኔ የምለው ግን ቆይ የማድሪድ ተጫዋች ቆይ ከኢራንና ከእስራኤል ጋር ነው በሚሳኤል ትሬኒንግ መስራት እንደዛ እንዴ የምትሰለጥኑት? ቤንች ላይ እኔ ከጋርባል ውጪ ዘራቸውንም ሃይማኖታችንም አላውቅም። እኔ ማን እንደሆነ አላውቅም። በቃ አሁን ምን አንተ አላውቅም ማን እንደሆነ በቃ ኧረ ጉዴ ስለሚቻል የባርሳ ደጋፊ ተዋጥቋጥሩ ተው ብያለሁ። የስ ቫልቨርዴ የቁርጥ ቀን ልጃችን አንቺ ጽድት ያልሽ ሰውዬ ባለቀ ሰዓት ከጉድ ነው ያወጣን። ማን ምንም ኤክስጂ ክሬት አላረግንም። በቃ አንድ እኩል ሴልታዎች ስግጥ ብለውብን የመጡት ሊያስጥሉን። ማን ይሄን ታስጥላለ ነው ማን ከባርለ አሁን ነገ መከላከል የሚችለው የሆነ ትንሽ በከፊል መከላከል የሚችለው የሌላው የስፔን ክለብ አትሌቲክ ክለብ አለ። በባርሳ አይለጠፍም ወይ ነው ከባርለ ሞስት ላይክሊ ስለሚለጠፍ አይለጠፍም ወይ እንችላለን። ጫና ማለት ይሄ ነው። ብሩኬ ሚዜቶኛለሽ ስፔን ውስጥ ምናምን አልሽኝ። አሁንም ይሄን መድፈኛ ማሊያ ያለብሽኝ ይመቸኛል። ማድሪድ ይመቸኛል ገባሽ አይደል እንጂ የማድሪድ ማሊያውን ካጠለቅኩትና ማድሪድን ልወክል ካልኩኝ ኧረ ማንዬ ምን ሆነ ነው? ዘንድሮ ብቻ አይደለም ዋንጫ ለመብላት ማለት ለሚቀጥሉት 30 ዓመት ዋንጫ ባልበላ ማንንም ነው ማይናገረኝ ነው። የማድሪድ ደጋፊ እኮ ነኝ ገባህ አይደል? ሁሉንም ነው ኮረኩሙ ማሊያውን ለብሼ ጠሽ እንዳይሰራራኝ ብሩኬ ተጠንቀቂ። ጠሽ አሁን ገባሽ አይደል? ዝም ብሎ ሙድ መያዝ ምናምን ይመቹኛል ስለሚመቹኝ ምናምን ነው እንጂ አንዴ አምጥቼ ማሊያውን ከለበስኩት ልክ እንደ አርሰናል ጠሽ ካረገኝ ማድሪድን እሺ ምን ሆነ? አጠፋችኋለሁ። ኒውክሌር ቦምብ ነው መሆኑ። ኒውክሌር ቦምብ ማለት ማድሪድ እኮ ነው። ምን ሆነ? አልብላ ገባህ አይደል? አድክሚያስ ፌዲ ቫልቬርዴ ስመችኛለሽ፣ ግን ወሽመጠ ቁርጥ ይበል ቁርጥ በጣም ማለት ነው። በጣም ፑር ፐርፎርማንስ የደከመ ጨዋታ ነው ማድሪድ የተጫወተ። ኢቨን ኤክስጂውን ብታዩት ጎል የማግባት እድሉ ከአንድ ያነሰ ነበር። የሴልታ ቪጎ ኤክስጂ የተሻለ ነበረ። ግን የትንፍጩ ዱቄቱን አምጩ። እኛ የአርሴ ደጋፊዎች ቪዲዮን ኮምፕሌን። ስለዚህ ኖርማል ነው፣ ችግር የለውም። ሪንግ ላይቴን ምናምን አበራርቼ ቪዲዮ ልሰራ ነበረ። ወሽመጤን የቆረጠው ማለት ኢቨን አንድ ደቂቃ ራሱ 60 ሰከንድ ራሱ አይሞላም ጎሉን ሲያስቆጥር። ቤተሰብ ኧረ በስመ አብ ኧረ ሴልታ ቪጎ ምን ተባብለን ነበር። አስፓስ ጎል ለማግባት ተቃርቦ ነበር። ያቺ አንግል ወይኔ። ለማንኛውም ሪያል ማድሪድ አሸንፏል። ዛሬ ቫርዲድ የለም፣ ዛሬ የለም ምንም። ቫር ራሱ አጌንስት ሪያል ማድሪድ ነበር። ኤኒዌይስ ማድሪድ አሸንፏል። ኖርሜክስ ነው። አንቺ ብቻ ባርሳ ብቻ ማለት ነው ነገ ጨዌሽን ልክ ባለፈው ከአትሌቲኮ ጋር ስትጫወቹ እንደነበረው መጫወቱ ምንም የሚያስፈራ ነገር የለም። አያሳስ እናሸንፋለን ነገ። ኪለርስ እንዳትጨነቁ። ትረፍ ያላት ነብስ አለች እናቴ። ቫልቬርዴ አላህ ይስጥህ። ዲፍሌክሽን የነካው ልጅ ራሱ አላህ ይስጥህ ነው የምልህ። አንተ ራሱ ምስጋና ለእናንተ ለሁለታችሁ። ቂጥ ገብተን ነበር ጎበዝ፣ ቂጥ ገብተን ነበር። በቃ ባርሳ ሊፈነጭብን ነበር። እንደ ባለፈው ዓመት ሊቀጣን ነበር። ብስሚላ ተርፈናል። ያራዳ ልጆች ተርፈናል። ቢስሚላ ምን አይነት እድል ነው! ደስ የሚል እድል። ማድሪድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። እውነት ዛሬ በጣም እድል በጣም ነበረው ማድሪድ። በቃ እድለኛ ነን ዛሬ። ይሄን 3 ነጥብ ይዞ መውጣት በጣም የሚገርም ነበር። ባለቀ ሰዓት እንግዲህ 1 ደቂቃ ነበር የቀረ። ቫልቬርዴ አላህ ላከልን። እውነት ዛሬ ፈጣሪ ነው የደረሰልን። በጣም ወሳኝ 3 ነጥብ ነው። እንደምታውቁት ማድሪድ በጣም በጉዳት ይታመሰ ነውና እና ዛሬ 3 ነጥብ ወሳኝ 3 ነጥብ ማሳካት የቻለው። እኔ ላሊጋው ብዙም ተስፋ የለኝም። ምን እንኳን እንደዚህ ተጫዋቾች ተጎርተው የአካዳሚ ልጆች ነው እየተጠቀመ ያለውና ተቸግሮ ነበር ዛሬም ራሱ ጎል ለማግባት ማለት ነው። ያው ኪሊያንም ስለሌለ ግን እንደዚህ ተቸግሮ ስለሆነ ደግሞ በተካታይ ነጥብ እየጣለ ስለነበረ ይሄ 3 ነጥብ በጣም ያስፈልገው ነበርና ወሳኝ 3 ነጥብ ነው። እውነት በጣም ነው ደስ ያለኝ። ጣፋጭ ነው ይሄ ባለቀ ሰዓት ደግሞ የሚቆጠር ጎል በጣም ነው ደስ የሚለውና ስሜቱ በጣም ነው። እኔ ተራድጄ ነበርና ስሜቱ በጣም የተለየ ነው። ማድሪድ ፋሚሊዎች እንኳን ደስ ያላችሁ። ሊቨርፑልም በኤፍኤ ካፑ ወልቭስን ማሸነፍ ችሏል። ባለፈው በፕሪሚየር ሊጉ ተሸንፎ ነበረ። አሁን ግን በሰፊ ጎል ልዩነት ነው ማሸነፍ ይቻላል። እንዲሁም ደግሞ በፈረንሳይ ፒኤስጂ ተሸንፏል በሞናኮ። ያው ሉዊስ ኤንሪኬ በጣም የተዳከመ ነው እንደምታውቁት። ተጫዋቾቹ በእርግጥ እየተጎዱበትም ስለሆነ ግን አፕዴት አላደረገውም። ያምናውን ቡድን ትንሽ ጨመር ማድረግ ነበረበት። ያ ሁላ ብር አግኝቶ
ሌላ ተጫዋች ዝውውር መፈጸም ነበረበት። እየተቸገረ ነው የሚገኘው፣ ግን በእርግጥ አሁንም መሪ ነው። ዛሬ ደስ የሚሉ ጨዋታዎች ነበሩ። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ማድሪድ የላሊጋው ካቦ 3 ነጥቡን በሚገርም ሁኔታ ወደ ቤቱ ይዞ መሄድ ችሏል ማለት ነው። ባለቀ ሰዓት የዳኛውን ደስታ ነው የነፈጉት ያራዳ ልጆች። ፊሽኮል ሊነፋ ሲል ነጠቁት። ሌላ ነገር የለውም ማለት ነው። ኮርቱዋ ምን አይነት በረኛ ነው ግን ያራዳ ልጅ! 16 ጣት ያለው በረኛ እንደዚህ አልታየም ማለት ነው። ቤትም ነው በቃ ኳሷን የሚያወጣት ነው ማለት ያራዳ ልጅ ማለት ነው። ለማንኛውም እጅግ በጣም ፈታኙን ጨዋታ ሪያል ማድሪዶች ባለቀ ሰዓት በተገኘች ጎል 2-1 በሆነ ውጤት አሸንፈው ወሳኝ 3 ነጥብ በማስመዝገብ ነጥባቸውን 63 በማድረስ ከባርሴሎና ጋር ወደ 1 ዝቅ ማድረግ ችሏል ማለት ነው። ነገ ባርሴሎና እስኪጫወት ድረስ ማለት ነው። ነገር ግን እጅግ በጣም አስገራሚ ጨዋታ ነበረ ማለት ነው። በቃ ይህንን ውጤት ምናልባት ነገ ባርሳ የሚጥልላቸው ከሆነ ድንቅ ይሆንላቸዋል ማለት ነው። እስከዛው ድረስ ግን ላሊጋው በዋዛ ፈዛዛ የምንፋታ አይነት አይደለንም ማለት ችሏል ማለት ነው። የራዳ ልጆች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ ስፖርት የመረጃ ማግኘት ይችላላችሁ። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ምን አይነት እብደት ነበር የተመለከትነው ጋይስ? ሪያል ማድሪድ በገዛ እጁ የላሊጋ የዋንጫ ፉክክሩ ላይ ወደ ኋላ ብሎ ለባርሴሎና የቤት ስራውን አቀለለለት ተብሎ በሚጠበቅበት ሰዓት ላይ ባለቀ ደቂቃ ፌዴ ቫልቨርዴ ጎል አስቆጥሮ ለሪያል ማድሪድ እንግዲህ ሪያል ማድሪድ ጣፋጭ የሚባል 3 ነጥብ እንዲያስመዘግብ ማድረግ ችሎ ነበረ። በዚህ ጨዋታ ላይ ሪያል ማድሪዶች በጉዳትና በቅጣት ወሳኝ የሚባሉት ተጫዋቾቻቸውን ማግኘት አልቻሉም ነበረ። 27ኛ ሳምንት የስፔን ላሊጋ መርሃ ግብር ከሜዳ ውጭ ተጉዞ ሴልታ ቪጎን የገጠመው ሪያል ማድሪድ እንግዲህ አስቀድሞ በቹዋሜኒ አማካኝነት 11ኛው ደቂቃ ላይ ነበር ጎል በማስቆጠር ቀዳሚ ሆኖ የነበረው ማለት ነው። ነገር ግን ከዛ በኋላ ሴልታ ቪጎዎች 25ኛው ደቂቃ ላይ በኢግሊያስ አማካኝነት ሌላ የካውንተር አታክ እንቅስቃሴ በመፍጠር ጨዋታውን አቻ ማድረግ ችሎ ነበረ ማለት ነው። እዚህ እንቅስቃሴ ላይ ትሬንት አሌክሳንደር-አርኖልድ እንዲሁም ደግሞ የቡድን አጋሮቹ ቦክሳቸውን የተከላከሉበት መንገድ በጣም ደካማ ነበር። ለኔ ትሬንት ወደ ሪያል ማድሪድ ከመጣ በኋላ ራሱን እያጣ ያለ ተጫዋች እንደሆነ ነው ፊል እያረኩኝ ያሉት። ከሆኑ ሞመንቶች በስተቀር ትሬንት ሆኖን እየተመለከቱት አላገኘውም ማለት ነው። እንግዲህ በዚህ ጨዋታ ላይ እንግዲህ 1-1 ረጅም ደቂቃ ክፍለ ጊዜ ጨዋታው ከመራ በኋላ 95ኛው ደቂቃ ላይ ፌዴ ቫልቨርዴ ለሪያል ማድሪድ ያደጋ ጊዜ ተጣሪ ሆኖ እንግዲህ ሁለተኛውን ጎል በማስቆጠር ከባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 1 ማጥበብ የሚችሉበትና በላሊጋ ዋንጫ ፉክክር ውስጥ አሁንም አለን የሚሉበትን ወሳኝ 3 ነጥብ እንዲያስመዘግቡ ማድረግ ችሏል ማለት ነው። ሪያል ማድሪድ አሁን በዚህ ሰዓት ላይ በላሊጋው 63 ነጥቦችን በመያዝ ከባርሴሎና በ1 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል። ባርሴሎና ቀሪ ጨዋታ ነው። ቀሪ ጨዋታው ማሸነፍ የሚችል ከሆነ መልሶ የነጥብ ልዩነቱን ወደ 4 ማስፋት ይችላል። ለማድሪዶች ግን በጣም ልዩ ምሽት ነበረ ማለት ይቻላል። ለማንኛውም እናንተ ስለ ዛሬው የማድሪድ ውጤት ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ምስጋና ለዚህ ዲፍሌክሽን ጎል ጀማው ዛሬ ማድሪድ ከጉድ ነው የተረፈው። በቃ ኦፊሻሊ ከዚህ የዋንጫ ፉክክር ሂደት ማለት ነው ራሱን ሙሉ ለሙሉ ማግለሉን ኮንፈርም የሚያደርግበት ጨዋታ ነበር። ያለ ምንም ጥርጥር ነው የምነግራችሁ ጀማው። በስንት መከራ በስንት ትግል ዳኛው ወደ አፉ ፊሽካውን እያስጠጋው ነው ይሄንን ጎል በቫልቬርዲ አማካኝነት ግን ዲፍሌክሽን የሆነች ጎል መቆጠር የቻለችው ጀማው። ማድሪድ አሁን መቸገሩን ቀጥሏል፣ ግን በመቸገሩም ውስጥ አሸንፏል። በቃ ዋና ነገር ይላችሁ በዋንጫ ፉክክር ውስጥ ማለት ነው የትንፍጭው ዱቄቱን አምጩ የሆነ ሜንታሊቲ ሊኖር ይገባል። ገብቷላ? ጨዋታውን አሸነፈ 3 ነጥብ ይዘህ መውጣት ላይ ብቻ ነው ፎከስ አድርገህ መሄድ ያለብህ። ግን ይሄ ቡድን ይዘልቃሉ በዚህ ሁኔታው ካላችሁ እኔ ንቅንቅ የሚል አይመስለኝም። በቃ እኔ ፊቱ ምንም ማያስፈራ ማህሉ ቡጥንቅጥ ይወጣ አይታችሁታል። በጣም ወደ ኋላ ፈግፍጎ ይጫወታል። ደግሞ በማፈግፈጉ መጠን ደግሞ የመከላከል ጥራቱ ያን ያህል እኮ አሪፍ አይደለም እኮ ማድሪድ። ፊቱ አያምር፣ ማህሉ ዶሚኔት ይደረጋል፣ መከላከሉም ደካማ ነው። ይሄ ቡድን እንዴት ነው ለዋንጫ የሚጫወተው? እኔ የማውቀው ነገር የለም። ጀምሪ ነው ብላችሁ ብቻ ኪሊያን ኤምባፔ እንግዲህ ቶሎ ይመለስ። እንግዲህ አንድ የማጥቃት ኃይል የነበራቸው እንደምታውቁት ሮድሪጎ ነበር። እሱም ደግሞ ጉዳት አጋጥሞት እንግዲህ የዓለም ዋንጫም ጭምር እንደሚያመልጠው ነው የተገለጸው። ይሄ ቡድን የሚሄድበት አቅጣጫን እንግዲህ ቁጭ ብለን መመልከቱን ያለብን፣ ግን አሁንም ቢሆን በዋንጫው ፉክክር ውስጥ መኖሩን ያረጋገጠበት ጨዋታ ነበር። ይመቻችሁ። ሰላም ደሩ። ቪስካ ሴልታ ስትይ ነበር ኩላ ይኸው ከተታ አድርገናቸው አስቀምጠናቸው አልተጋቸው። አስቸጋሪ ጨዋታ ባላሄዶስ ነግሬያችሁ ነበረ። በአንድ ጎል የሚያልቀው ብዬ ራሱ ተናገርኩት ነው። እዚህ ጋር ቪዲዮ ላስቀምጥላችኋል። ስሙ መስከንቻል ግን ማድሪድ ቀረም ብሎ የሚያገባ ከሆነ ሰስቴን ለማድረግ ሊዷል ክሮስ ለማድረግ ሲሞክሩ ሴልታ ቪጎች ብዙ ጎል አንመለከት የሚችልበት አይነት አለ። ነገር ግን ያ የኔ ግምት እንግዲህ 2-1 ላሊጋ ላይ ምንም እንዳያመልጣችሁ። ቴብሉ እንደዚህ ተጣጥፏል። 1 ነጥብ ነው ልዩነቱ። ሳን ማሜስ ነገ ባርሴሎና ይጫወታል። እንዳያመልጣችሁ። እሱ ቪዲዮ ማን ፎሎ ማድረግ ነው። እየገባችሁ የበፊቶቹን ማየት ትችላላችሁ። ላሊጋ ኮንቴንት እንዳለ እዚህ ያለላችሁ። ሀሳባችሁ ኮመንት ላይ አስቀምጡ። ሀላ ማድሪድ እስቲ ቪስካ ሴልታ ሲል የነበረው አሁን ሀላ ማድሪድ ብለህ ባመጣ ተጋደልን ነው። ኮፒ ሊንክ ያደረጋችሁ ደግሞ ይጀምር። ያው ዋርኒንግ ምናምን ታውቁታላችሁ። ይሄን ሰሞን ዛሬ ልደታችን ነው። እንደ ማድሪድም በዝዳችን እንደምታውቁት 124ኛ ኮፒ ሊንክ ይደረግ። እንቀጥል ብቻ
አስፈላጊ ዊን 64-63 አድርገናል ነጥቡን። ነገ ሳን ማሜስ ላይ ሄደው እንግዲህ ቢልባኦ እንደሚገጥሙ ይታወቃል ባርሴሎና። እኔ ብዙ ነገር አልጠብቅም አላሻችሁም። ሳን ማሜስ መሆኑ ሜዳውን ማተር የሚያደርገው እንጂ እኔ ቢልባኦ ይችለዋል ብዬ አላስብም ባርሴሎና። ነገር ግን ኔቨር ሴይ ኔቨር ዊ ዊል ዌት፣ ምንም የምንለው ነገር የለም። አሪፍ ጨዋታ ያስመለክቱናል ብዬ አስባለሁ። ወደዚህ ጨዋታ ስንገባ ግን ትሪኪ ነበር። አስፓስ አንግል አውቃለሁ። በዚህ በኩል ኮርቷን በተጋጋሚ ሲያርልል ነበረ። በእኛም በኩል ግን ቪኒሲየስ ምናምን ፈርስት ላይ በተለይ ተረጋግተን ነበር። ጨዋታውን የጀመረበት መንገድ ያምር ነበር። ግን ከዛ በኋላ በመሀል ትንሽ ስዊቾፎች ነበሩ። ኦብቪየስሊ እና ፒታርክን ብዙም አሪፍ ጌም አላሳለፈም። ልብ ብለን ካየን አርኖልድ እንኳን እንደዚህ እስኪሆን ድረስ አርኖልድ መጀመሪያው ጎል የሰራው ስራ የተናገርኩት ልጅ ባይዞ ስዌድበርግ አልወደውም ያልኳቸው ነፍሱ በታተነው ብቻ። እኔ ዶኩ ጋር ምን እንደሚፈጥር ፈጣሪ ልዳ፣ ሌላ ምንም አይደለም። ያንን ሬከርድ ይሰብረዋል። 14 ድሪብል ያረገባ እሱን ይሰብረዋል። ብቻ ቶ ትሬንት ዩር ኩክድ ማ አይ ዶንት ኖ ዋት ዩር ጎና ዱ ለኔክስት ጌም። ኤኒዌይስ ግን ይሄን ጌም ስናወራ ይሄ ጎል አንተን ሽጦ ኢግሌሲያስ ደግሞ ለብቻው ተለቀቀ አገባው። ምንም ማድረግ አይቻልም። ዛቶ ዞን ትሬንት አላሸም ወይ ስለምናልባት ሰፖርት ሳላረጉም ነው ሊሆን ይችላል። ግን ደግሞ ክሎዝ ኮንታክት ነበርና እንደዛ ሊያልፍ ይገባል ብዬ አላስብም። ኢደር ወይ እሱን ለፉትና ወደ ጨዋታው ገባ ብለን ስንመለከት ትሬንት ፒታርክ ምናምን ጥሩ አላሳልፋችሁ። ነገር ግን ቹዋሜኒ እንደተለመደው ቫልቬርዴ ሁለቱም ደግሞ የሚገርም ሲዝን እያሳለፉ ነው። ባለፉ ብያችሁ ነበር። ሁለቱም አገቡልን ዛሬ። የሁለተኛው ጎል ትንሽ ላክ ነበራት፣ ነገር ግን ጠቅሞናል። ያው ዳኞ ደግሞ የሻረብንን ጎል አይታችሁታል። የሻረብንን ጎል አልኩኝ ፔናልቲ እንግዲህ ይሄኛው ያሰጥ ነበር። ነገር ግን ከኋላ እንግዲህ ትዝ ካላችሁ ፓላሲዮስ ገፍትረሃል በሚል ነበር ፔናልቲውን የተሻረው። ግን ሃንድ ቦል ነበር ነው እንግዲህ የሚሉት። እንግዲህ የተነጋገሩት እንደዛ ነው ያሉት። እናሳልፋለን፣ ስላሸነፍን አንጨቃጨቅም በሱ ዙሪያ። ኢደር ዌይ ይመቸን። አስፈላጊ ዊን ባላሂዶስ ሄዶ ነጥብ መውሰድ ማለት ስላልገባ ነው። ሴልታ 6ኛ ላይ ያለበትን ፎርም ታውቁታላችሁ። በጣም አስፈላጊ ዊን ነበር። ከዚህ ያው ተነሳስተን የሆነ ነገር ለመፍጠር ሞክራ። ፈርላንድ ሜንዲ አሪፍ ነበር። ኮርቷ እና አሴንሲዮ ትንሽ ትሪኪ ነበሩ። ሩዲገር እንደተለመደው አሪፍ ይጫወታሉ። በዛውም ያህል አጥፍተው የሚወጡ ነበሩ። ከዛ ያው ትሬንት ጥሩ አልነበረም ራይት ባክ ላይ። ፒታርክ ራሱ ጥሩ ጨዋታ አላሳለፈም ዛሬ። ቹዋሜኒ፣ ቫልቬርዴ አዝ ኦልዌይስ በጣም አሪፍ። አርዳ ጉለር ትንሽ ሻል ያለ ነገር ተመልክቼበታለሁ። ቪኒም እንግዲህ ሲሞካከር ነበር ፈርስት ሃፍ። ከዛ በኋላ ጠፋ ሲል ተመልክተነው ሰከንድ ሃፍ ላይ ደግሞ ትንሽ ከደጋፊው ጋር ምልልስም ነበረ። ኢደር ዌይ ግን ዋና አሸንፈናል። ሀላ ማድሪድ የነገውን የሳን ማሜሱን ጨዋታ ተመልክተን ደግሞ በሪያክሽን የምንመለስ ይሆናል። ቀጣይ እስክንገናኝ ድረስ ይመቻችሁ። በስማ ማድሪድ ተርፏል። ላሊጋውን ዋንጫ አምኖ ነበረ። በቃ 95ኛው ላይ ያገባውና ቻምፒየንስ ሊጉን እንዳጡት ቆጠርኩ። በቃ ሲቲን የሚጥል ቲም አለ ብዬ አላስብም። ይሄ ቲም ሲቲን ጥሎ አልፋል ብዬ አላስብም። እና ማድሪድ ስቲል በዚህ ዓመት ምንም አይነት ዋንጫ የሚያሳካ አይመስለኝም። ቫልቨርዴ ሙሉ ለሙሉ ተስፋ እንዳይቆርጡ ቢያንስ አድርጓቸዋልና 95ኛው ላይ ወሳኝ ጎል ያስቆጠረው አሳይቶ መንሳት ማለት ይሄ ነው። ሪያል ማድሪድ ፌዴ ቫልቨርዴ 94ኛ ደቂቃ ተአምር አስመለከተን። ሪያል ማድሪድ ባለቀ በሽርፍራፊ ሰከንድ ባስቆጠረው የፌዴ ቫልቨርዴ ጎል ታግዞ ጨዋታውን ማሸነፍ ችሏል። ፌዴ ቫልቨርዴ እንደተለመደው ከቦክስ ውጪ አክሮ የመታው ኳስ ዲፍሌክት አድርጎ መረብ ላይ ማረፍ ችሏል። ሪያል ማድሪድ በጣም ጣፋጭ የሆነ ድል በሴልታ ቪጎ ላይ መቀዳጀት ችሏል። በብዙ እየተፈተነ የሚገኘው ሪያል ማድሪድ በምሽቱ ጨዋታን በሴልታ ቪጎ ቀላል ፈተና አልገጠመውም። ነገር ግን በሹዋሜኒና በፌዴ ቫልቨርዴ የመጨረሻ ደቂቃ ጎል ታግዞ ባርሴሎና ጋር ያለውን የነጥብ ልዩነት ወደ 1 ማጥበብ ችሏል። በእርግጥ ባርሴሎና አንድ ቀሪ ጨዋታ ይኖረዋል። ነገ ከአትሌቲክ ክለብ ጋር ጨዋታውን የሚያደርግ ይሆናል። ለማንኛውም ስለምሽቱ የሪያል ማድሪድ እጅግ ጣፋጭ 3 ነጥብና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።